ዴብ በባንቴሮና በሂዋን ባየው ነገር በጣም ከመበሳጨቱና ከመናደዱ የተነሳ ቤት ወጥቶ ጥሎ ወደ መጠጥ ቤት ይሄዳል። መጠጥ ቤት ሄዶ ከምንም በላይ በባዶ ሆዱ ብዙ መጠጥ ይጠጣና ይሰክራል። ሰክሮ ወደ ቤቱ እየተንገዳገደ ሲመጣ ሁሉም ማመን ያቅታቸዋል። በእኔ የተነሳ ነው እንደዚህ የሆነው ዴብ ስትል ሂዋን ራሷን ትወቅሳለች። ሉሊትም ቁጭ ብላ ስለነበረ ቆይ ምንድነው እየተፈጠረ ያለው? ምንድነው እየተካሄደ ያለው? ወንድሜ ምን ሆነ ነው ስትለው የሞቱን የተንገዳገደ ለመቀመጥ ቢልም ያለ ሶፋው መሬት ላይ ሊቀመጥ ሲል ሂዋን ደግፋ ሶፋ ላይ ታስቀምጠዋለች። በዛን መሀል ሮዛ ከመኝታ ቤት ወጣና ቁማ እያየች ነበረ። ሁሉም ነገር ቁማ እያየች ስለነበር እሺ 2 ቀን ከቤት ብሄድ ለስራ ብዬ ይኸው ሰፊ ስህተት ተሰርቶ ተጠበቀኝ። ሰፊ ይሄ ነው የማይባል ጥፋት ተደርጎ ተጠበቀኝ። ስለዚህ ለዛ ነው እያለ እየሳቀም እያለቀሰም ሂዋንን ለመውቀስ ይሞክራል። እሺ ሌላም ነገር ካለ ንገሩኝ፣ አሁን እስኪ ልስማው። ከዚህ የባሰ ደግሞ ምን ይኖራል ግን? ምንም አይኖርም ከዚህ የበለጠ። ስለዚህ እስኪ ሁሉንም ንገሩኝና ልስማው፣ ልስማችሁ፣ ላዳምጣችሁ ይላቸዋል። ሂዋንም ደንግጣ ስለነበረ ጥፍሯን እየበላች ቁጭ ብላለች። ሉሊትም ወንድሜ ግን ምን ሆነ ነው? ምን እየተካሄደ ነው? ምን እየተፈጠረ ነው ስትለው አንቺ ዝም በይ፣ እኔና አንቺ ነገ ጧት የምናወራው ነገር አለ። ነገ ጧት ነው እኔና አንቺ የምንነጋገረው ይላታል። ሂዋንም ግራ ተጋብታ ስለነበር ዝም ብላ ከማየትና ከማዳመጥ ሌላ ምንም አማራጭ አልነበራትም። ንገሩኛ፣ በይ ንገሪኝ፣ እየጠበኩሽ እኮ ነው። ሌላስ ምን የተሰራ ነገር አለ? ሌላስ ምን አለ? በይ ንገሪኝ ሲላት ገየሽ ቀና ብለሽ እንኳን ማየት አቃተሽ አይደለ? እኔን ማየት አይደለም ምንም ነገር። ቆይ ደግሞ ምን ትሰሪያለሽ እዚህ? ለምን ተቀመጥሽ? አልሄድሽም እንዴ ሲል ሂዋንን ይነግራታል። ሂዋን በጣም ትናደድና ቆይ እንደዚህ የዚህን ያክል ተቀይሞኛል ማለት ነው ዴብ በማለት ከተቀመጠችበት ተነስታ ወደ መኝታ ቤት እየሮጠች ትሄዳለች። በዛን መሀል ሉሊትም ተከትላት ሂዋንን ትገባለች። ካጠገቡ መታ ቁጭ እንዳለች የኔ ባል ምን ሆነህ ነው? አየህ ሁሉም ጤነኛ ስትሆን ስትይዛቸው እንጂ ስትርቃቸው እንደዚህ በሽተኛ ስትሆን ማንም አይፈልግህም። እና ምን የሚስተካለው ካጠገብ ትለዋለች ሮዛ። አንቺ የሚያውነሽ ዞር ቤት ካጠገቢ ሰይጣን፣ አንቺ ራስሽ አንድ ሰይጣን አይደለሽ እንዴ ሲል እሷንም ይሰድባታል። ቆይ ምንድነው እያልክ ያለኸው ግን ዴብ? እኔ ሰይጣን? አዎ ሰይጣንሽ፣ ዞር በይልኝ፣ እኔ ራሴ ይሄዳለው ይላትና ከተቀመጠበት ተነስቶ ልትደግፈው ብትሞክርም በፍጹም ይላትና ተነስቶ ወደ መኝታ ቤት ይሄዳል። እሷን በጣም ተናዳ ስለነበር እንዴት እኔም በሽተኛ ይለኛል በማለት ወደ ውጭ ወጣ ቁጭ ትላለች። ከደቂቃዎች በኋላ ወደ ውስጥ ገባና ዴብም ተነስቶ ሊወጣ ሲል ሉሊትን ያያትና ሉሊትን ቆይ አንቺም እንደዚህ አይነት ነገር ታደርጊያለሽ ማለት ነው? ይሄን ነገር አንቺም እየደገፍሻቸው ነበረ እንዴ? ስለዚህ ሚስጥር የምታውቂው ይኖራል ሲል እሷን ይይዛታል። እኔ ምንም የማውቀው ነገር የለም ወንድሜ፣ ግን አንተ እንደምታስበው አይደለም ነገሩ ሁሉ ግራ ያጋባል ትለዋለች። እኮ ምን ነው ግራ የሚያጋባው? አንቺም የነሱን ሚስጥር ለመደበቅ እየሸፋፈንሽ ነው አይደለ ሲላት፣ ወንድሜ በፍጹም እኔ እንደዛ አይደለም፣ ግን እውነቱ ሌላ ነው ትለዋለች። ግን ደግሞ ያቀነባበረችው ፎቶ ስለነበረ ሮዛ ሉሊትን ፎቶ ሲጋራ እየሳበች ትሰጠዋለች። ያንን ሲያይ ነበር በጣም ተናዶና ተበሳጭቶ አንቺም ሲል እሷም ካጠገባቸው አፏን ይዛ ዞር ብላ ሄደችው። ግን ደግሞ ዞር ብላ በረንዳ ላይ ቆማ ታስብ የነበረው ይህንን መድኃኒት እያመጣውን ልጅ አምጥቼ እሷን ማዋረድ አለብኝ ትላለች። ምክንያቱም ይሄ ነገር ቤቱን እየበጠበጠው ነው። ስለዚህ ሮዛ ከዚህ ጨዋታ ውጭ መሆን አለባት። እሷን ማስወጣት አለብን፣ ማዋረድ አለብኝ። ማንም በእሷ የተነሳ ሊናደድና ሊበሳጭ አይችልም በማለት መድኃኒት አምጥቶ ለሮዛ ለሰጣት ልጅ ስልክ ትደውልለትና መገናኘት አለብን ስትለው አሁን መገናኘት አለብን፣ አስቸኳይ ነው ትለዋለች። እሺ አሁን እኔም ልብሴን ቀይሬ ብቻ መውጣት ነው ትለውና ወደ ውስጥ ገብታ ልብሷን ቀይራ ትውጣለች። በዛን ሰዓት ማንም የለም። ሉሊት ሮዛም ቤት ውስጥ ብቻዋን ቁጭ ብላ ነበርና በረንዳ ላይ ሂዋን ቁጭ ብላ ስለነበር ተከትላት ትሄድና እባክሽን ተይኝ፣ በሄድኩበት አትሂጂ፣ አትከተይኝ፣ አትፈታተይኝ ሮዛ ስትላት፣ አየሽ ሂዋን ነገሩ ሁሉ እንደዚህ ነው። አንቺ እንደጠበቅሽው አይደለም። ነገሮች ሁሉ ተዘበራረቁብሽ አይደለም? የኔን ባል ልታቅፊ ነበር። አየሽ ዴብ ግን አሁን እንኳን ሊያቅፍሽ ይቅርና ሊያዩሽ እንኳን አይፈልግም ትላታለች። ከአንቺ ጋር ከምጨቃጨቅ ትልና ከቤት ወጣ ትሄዳለች። ሂዋንም በዛን መሀል ባንቴሮ ውስጥ ስለነበር እሷም ውስጥ ገብታ ሳሎን ቁጭ ብላ ነበር። እሺ ቆይ ምን እየሰራህ ነው አንተ እዚህ ስትለው፣ ምን መሰራ ይመስልሻል? ያንቺ ሴራ እንደሆነ ይኸው አያልቅም። ልተውሽ ስል እንድተውሽም እያደረግሽኝ አይደለም ይላታል።
ይላታል። ሰላም ሰላም፣ ወድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁ በሰላማችሁ ይብዛልኝ። ይህን ቪዲዮ የምትከታተሉ የምታዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁም ላይክ ሼር እያደረጋችሁ እንድታበረታቱኝ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። በዛን መሀል ነበረ እሷም ነው እንዴ አሁን ከቤት ትወጣልኝ? ዴቭ ቢመጣ እንኳን እኮ ምን ማለት እንዳለብን አናቅም። ሁለታችን ሲያገኘን ዝም የሚል ይመስልሃል? ዴቭ እንዳንቺ አይደለም። ዴቭ የሚያስተዋውልና ጭንቅላት ያለው ሰው ነው። ቆይ አንተ ለምንድን ነው ከዚህ ቤት ወጥተህ የማትሄደው ስትለው መቼ እንደምወጣ ልንገርሽ። እዚህ ቤት የምወጣው ሔዋንንና ዴቭን እልል ብዬ ከዳርኩኝ በኋላ ነው የምወጣው። ቆይ አንተ ሚስትህን እንዴት ለሌላ ሰው አሳልፈህ ትሰጣለህ? ስትለው እሷ የኔ ሚስት ሳትሆን የዴቭ ሚስት ናት። ገባሽ? ስለዚህ የዴቭ ናት ሔዋን ማለት። ያ ሁሉ ሴራ ያንቺ እንደሆነ በደንብ እናውቃለን፣ እያወቅን ነው እንጂ ዝም ያልነው ይላታል። በዛን ሰዓት በጣም ትደነግጥና ነው እንዴ ስትል ሔዋንም ገብታ ስለነበረ ሻንጧን ይዛ ስትወጣ ነበር ዴቭ በር ላይ ያዛቸው። በዛን መሀል ሉሊትም መድኃኒት ያመጣው ልጅ ታመጣና በር ላይ ታጋፍጣቸዋለች። ምንድን ነው ደግሞ አንቺ ይዘሽ የመጣሽው ሲላት፣ ስለሱማ አሁን ልማቀፍና ሰላም ማለትም ትችላለህ፣ እቀፋት ሔዋንን ስትለው እኮ ለምን እሱን ማናገር ትችላላችሁ፣ ስለመጣበት ጉዳይ እሱ ቢናገር አይችልም ስትል ትመልስለታለች። ሮዛ ምን ልታረግ መጣህ አንተ ስትለው ሮዛ ዝም በይ ይላታል። እና መድኃኒቱን የሰጠቻቸውና እነ ባንቴሮ እንዲሆኑ